የአንድ ህዝብ ሰላም ማጣት የት ድረስ ይወስዳል? ኑሮን ጥሎ ሜዳ ላይ መውደቅስ መጨረሻው ምንድነው? ከጥቂት ጊዜያት በፊት በምስራቅ አርሲ የቤተክርስቲያን አገልጋዮች ላይ የደረሰው ጥቃት ዛሬ ላይ ስፍራንና ጊዜን ቀይሮ በድጋሚ ተከስቷል። በትላንትናው ዕለት በሀዲያና በስልጤ በሚገኙ ዜጎች መደበኛ የጸሎትና የስራ ቀን አልነበረም። በቤተክርስቲያን ላይ በተከፈተ ጥቃት የሃይማኖት ስፍራዎች ወደ ፍርስራሽነት፣ የሰው ነፍስ ደግሞ ወደ ቁጥር ተቀይሯል። በሀዲያና በስልጤ በሰላም ወጥቶ መግባት ላም ባልዋለበት እንደሚባለውም ህልም ሆኗል። በአንድ ጀንበር ሰዎች ተደብድበዋል። ቤተክርስቲያን ዶጋ አመድ ሆኗል። ይህ የሩቅ ሀገር የጦርነት ዜና አይደለም፣ በቀናት ልዩነት የደረሰ እውነታ እንጂ። ለመሆኑ በስፍራው የደረሰው ምንድነው? ይህ ጥቃት ስለምን በቤተክርስቲያን ላይ ሆነ? ከጀርባ ያሉ የታጣቂ ኃይሎች አላማቸውስ ምንድነው? ንጹሃን ዜጎች በገዛ ሀገራቸው እንዲህ የሚሆኑትስ እስከ መቼ ነው? የፌዴራል መንግስት ጣልቃ ገብነት ስለምን ዘገየ? ጥቃት የደረሰባቸው ዜጎች ያሉበት አሳዛኝ ሁኔታስ ምን ይመስላል? የሚሉትን እንዲሁ በዝርዝር መረጃችን አካተን ይዘናል። ታድምጡታላችሁ። በሌላኛው መረጃ ህይወት በቅስፈት አፍታ የምትለወጥ መሆኗ ቢታመንም እንዲህ በአይነት ቀሻ ተስፋ ሲመክን ሁሉ እንዳልነበር ሲሆን መመልከት ግን ሰው መሆንን የሚያስጠላ ክፉ ስሜት ይፈጥራል። ማለዳ በሰላም የወጣው ብዙ እቅድ የነበረው ታዳጊ ዛሬ በድን አካሉ ከመሬት በታች ሲውል ሀዘኑ መሪር ነው። በመዲናችን አዲስ አበባ የተሰማው ልብ ሰባሪ ዜና መላውን ህዝብ በድቅድቅ ሀዘን ጨለማ ውስጥም ከቶታል። በአዲስ አበባ ሀዘን የቀላቀለ የሞት ባህር ከሰማይ ወርዷል። አዲስ አበባ በታሪክ ታይቶ በማይታወቅ ሰማይ ተከፍቶ ከወረደው የቁጣ በትር ጋር ተፋጠዋል። ዝናብ እንደወትሮ መሬት አርጥቦ ሰው አበስብሶ የሚያቆም ሳይሆን መንገዶችን ንዶ የሰውን ነፍስ የነጠቀ መርዶና ሀዘን ያወረደ ሞገደኛ ዝናብ ነው። ዋና ከተማዋን እንዳልነበር ያደረጋት ከባድ ዝናብ የሰውን ነፍስ እጅግ በሚያሳዝን ሁኔታ ነጥቋል። የ11 ዓመት ታዳጊም ወስዷል። ይህ ከፍተኛ ጉዳትን እያስከተለ ያለው ጎርፍም ቁጣ ወይንስ የተፈጥሮ አደጋ? ይህ አስከፊ የጎርፍ አደጋስ በየትኛው ቦታ ላይ ተከሰተ? አሁን ያለው ሁኔታስ ምን ይመስላል? የሟች ቁጥር ምን ያክል ነው? የሚሉትን በዝርዝር መረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ለቁልቢ ገብርኤል በወጡ ተጓዦች ላይ የገጠመው ምን ጉድ ነው? መንገድ ሁሉንም የሚያገናኝ የራቀን የሚያቀርብ የተለየን የሚመልስ መስመር ቢሆንም ነገር ግን አንዳንዴ ያው መንገድ የማይጠገን ቁስልንና ታላቅ ስብራትን የሚተው የእልቂት መድረክ ይሆናል። በትላንትናው ዕለት ጉዟቸውን ወደ ቁልቢ ገብርኤል ባደረጉ ተጓዦች ላይ የደረሰው አስከፊ አደጋና የተሰማው እጅግ አስደንጋጭ ነው። ጉዳዩን እኛም በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻ ጌታ እግዚአብሔር በባሪያዎቹ አንደበት ለቅሶና ዋይታ ዛሬም ከመሆኑ በፊት ይናገራል። ዛሬም በነብይት ሜሮን ድንበሮ አንደበት አስፈሪ እጅግ አስደንጋጭ ሆኑ ትንቢታዊ መልእክቶችም ተነግረዋል። በምድራችን ክፍል ላይ ታላቅ የሆነ ጎርፍ ይመጣል፣ አጥብቃችሁ ስለ ምድሪቱ ጸልዩ፣ ከፍተኛ የሆነ የእሳት አደጋ አለ ስትል ነብይቷ ከጌታ የተቀበለችውን አስፈሪ ትንቢት የተናገረች ሲሆን በምድራችን ኢትዮጵያ ላይ ስፍራን ጠቅሳ ይሆናል ስትል የተናገረችው አስፈሪና ልብ ሰባሪ ትንቢትስ ምን ይሆን? ትንቢቱ ይፈጸማል የተባለበት ከባድ የተፈጥሮ አደጋ ገፈት ቀማሽ የምትሆነው የሀገራችን ክልልስ ማናት? የሚሉትን በዝርዝር መረጃችን ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ በትላንትናው ዕለት የተሰማው እጅግ አስደንጋጭና ግርምትን የፈጠረ ሆኗል። ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ መገልበጡ ተሰምቷል። ታላቅ ተአምር በሂርና መንገድ ላይም ታይቷል። ቀን 11ኛ ወር 2018 ከአዲስ አበባ ተነስተው ወደ ቅዱስ ገብርኤል ንግስ በማምራት ላይ በነበሩ ምዕመናን ላይ ታላቅ የእግዚአብሔር ጥበቃና ተአምር ተፈጽሟል። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና ጠመዝማዛማ መንገድ ላይ ተጓዦችን የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋም አጋጥሞታል። ነገር ግን የፈጣሪ ምሕረት ታክሎበት በባስ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸውን ከደረሰን መረጃም ማወቅ ችለናል።
በአሁኑ ወቅትም የክረምቱ ዝናብ በመሆኑ መንገዱ የሚያንሸራትትና ጠመዝማዛ ከመሆኑም በላይ ወደ ቁልቢ ገብርኤል የሚያምራው የትራፊክ ፍሰት በጣም ከፍተኛ ነው። ስለሆነም ወደ ስፍራው የምታመሩ አሽከርካሪዎች ሁሉም ሙሉ እርጋታን በተላበሰ ትኩረታችሁን መንገድ ላይ ብቻ በማድረግና ፍጥነትን በመቀነስ በኃላፊነት ስሜት እንድታሽከረክሩም አጥብቀን እናሳስባለን። የወጡትን በሰላም እንዲመልስልንም መልካም ምኞታችንን አስተላለፍን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እኛ የተዋሕዶ ልጆች ትኩስ ነው አንተ የተዋሕዶ ልጅ ዛሬ ይህንን ባታስከብር መፍትሄ ካላገኘ ነገ አርሲ ላይ ያየኸው አመካ ላይ ሲደገም ከጊዜ ወደ ጊዜ በኦርቶዶክሳውያኑ ላይ እየተፈጸመ ያለው ጥቃት እጅግ እየተባባሰ መጥቷል። በሀዲያ ስልጤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያኑ ላይ በድጋሚ ጥቃት ተፈጽሟል። ሐምሌ 16 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በበታራ ሆምቦዮ ቀበሌ በታችኛው በታራ በሰማዕቱ ቅዱስ እስጢፋኖስ ስም በታነጸች መቃኞ ቤተክርስቲያንና በኦርቶዶክሳውያን ላይ ጥቃትም ተፈጽሟል። የሀዲያ ስልጤ ሀገረ ስብከት ጽሕፈት ቤትም እንዳሳወቀው በቅዱስ እስጢፋኖስ ስም በታነጸ መቃኞ ቤተክርስቲያንና በኦርቶዶክሳውያኑ ላይ የደረሰው ጥቃትን አስመልክቶም ከሚመለከታቸው የወረዳው የመንግስት አካላት ጋር ንግግር መጀመሩን፣ ጥቃቱን የፈጸሙ አካላትም ለሕግ የማቅረብ ስራም በወረዳ እየተሰራ መሆኑን ከሀዲያ ስልጤ ሀገረ ስብከት ያገኘነው መረጃም ያመለክታል። የሀዲያ ስልጤ ሀገረ ስብከት ጽሕፈት ቤት በአመካ ወረዳ ቤተ ክህነት በበታራ ሆምቦዮ ቀበሌ የተፈጸመው ድርጊትን የሚያወግዝ መሆኑን እየገለጸም የሚመለከታቸው የመንግስት ክፍሎች ጉዳዩን አጣርተው አፋጣኝ መልስ እንዲሰጥም እየጠየቀ በኃይል መቃኞ ቤተክርስቲያን ማፍረስና ኦርቶዶክሳውያን ላይ ድብደባ መፈጸም ወንጀል መሆኑና የሚመለከታቸው ክፍሎችም ወንጀለኞችን ለሕግ እንዲያቀርቡም እየገለጸ ምዕመናን ጉዳዩን ኦርቶዶክሳዊ ጨዋነት በተሞላበት መንፈስ በትዕግስት እንዲከታተሉ በማለትም ሀገረ ስብከቱ ጥሪውንም አስተላልፏል። ታዲያ በሀዲያና ስልጤ ሀገረ ስብከት ላይ እንዲሁም በተለያዩ ስፍራዎች ላይ በኦርቶዶክሳውያን እንዲሁም በገዳማት ላይ እየደረሱ ያሉ ግፍና መከራዎችም በቃ ሊባሉም ይገባል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በትላንትናው ዕለት በመዲናችን አዲስ አበባ የደረሰው የጎርፍ አደጋ እጅግ አሳዛኝና ልብ ሰባሪ ክስተትን ጥሎም አልፏል። በመዲናችን አዲስ አበባ በትላንትናው ዕለት ከቀኑ 11 ሰዓት ተኩል አካባቢ በጀሞ 3 ገብርኤል አካባቢም አንድ የ11 ዓመት ወንድ ልጅ በደረሰ ከፍተኛ የጎርፍ አደጋም ተወስዷል። እስካሁን ድረስ አካባቢውና የወንዝ ዳርቻዎችን በመፈለግ ላይ ቢኮንም ልጁን ማግኘት ግን ፈጽሞ አልተቻለም። በጀሞ 3 በገብርኤል አካባቢ በወንዝ ዳርቻዎችና በአቅራቢያ የምትኖሩ ነዋሪዎችም እባካችሁ አካባቢውን በጥንቃቄ በመመልከትና በመፈለግም ተባበሩን ሲሉም ቤተሰቦችም ተማጽኗቸውን አሰምተዋል። በአሁኑ ሰዓትም በሀገራችን ያለው የክረምት ዝናብና ጎርፍ በጣም አደገኛ በመሆኑም ወላጆች ልጆቻቸውን በጥንቃቄ ጠብቁ። በዝናብ ወቅትና ከዝናብ በኋላ ህፃናት ለብቻቸው ወደ ውጪ ወደ ጎርፍ መፍሰሻዎች ወይንም ወንዝ እንዳይሄዱም ጥብቅ ቁጥጥር አድርጉ። የመልእክት በፍጥነት ወደ ውጪ ወደ ጎርፍ መፍሰሻዎች ወይንም ወንዝ እንዳይሄዱም ጥብቅ ቁጥጥርን እንድታደርጉም እያስተላለፍን ይህንን የ11 ዓመት ብላቴናንም ያፋልጉኝ ጥሪም ተላልፏል። ታዲያ የብላቴና በህይወት ይኖር ወይንም ይሙት እውነታው ባለመታወቁ አሁንም ድረስ ፍለጋው ተጠናክሮም ቀጥሏል። ታዲያ ይህንን ጉዳይ አጥርተን እኛም መረጃውን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ሰላም ለእናንተ ይሁን። ይህንን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ ባሳየኝ ራእይና በተናገረኝ መልእክት ሁላችንም በአንድነት እንድንጸልይ ጥሬን ላቀርብ ነው። በመጀመሪያ
ጌታ ያሳየኝ ራእይ በነብይት ሜሮን ድንበሩ በኩል የተላለፈ አስቸኳይ ትንቢታዊ መልእክት። እግዚአብሔር አምላክ ስለ ሀገራችን አስቸኳይ ማስጠንቀቂያና መልእክት ልኳል። ባሳለፍናቸው ጊዜያት ሁሉ የሰማይ አምላክ ወደ ነቢያት እየመጣ ስለ ምድራችን በተደጋጋሚ ጊዜ በታላቅ ድምጽ ሲናገርም ቆይቷል። በተለይም በምድራችን ላይ ስለሚሆኑ የተፈጥሮ አደጋዎች ሲናገረንና ሲያስጠነቅቀን ሰምተን እኛም አድርሰናችሁ እናውቃለን። የተፈጥሮ አደጋዎች እንዳይሆኑ ሳይመጣብን አስቀድመን በጸሎት ወደ እግዚአብሔር እንድንወድቅ ነብይቷ መልእክቷን ታስተላልፋለች። ዛሬ ላይም የሰማዩ ጌታ እግዚአብሔር በነብይት ሜሮን ድንበሩ አንደበትም እንዲህ ተናግሯል። ስለ ጋሞ ዞን አጥብቃችሁ ጸልዩ። በጋሞ ዞን ድንገተኛ የጎርፍ አደጋ ሲከሰት ተመልክቻለሁ። ይህን ራእይ ተመልክቼ በጸሎት ላይ ሳለው ጌታ እንዲህ ተናገረኝ። አጥብቃችሁ ስለ ምድሪቷ ጸልዩ ብሎኛል። ሌላኛው ስለ ፈረንሳይ ነው። በዛች ሀገር ላይ ከፍተኛ የሆነ የእሳት አደጋ ሲከሰት አየሁ በማለትም ነብይቷ ስለ ምድራችን ኢትዮጵያና ስለ ፈረንሳይ የተናገረች ሲሆን ትውልዱም በጸሎት እንዲወድቅ አስቸኳይ ጥሪንም አስተላልፋለች። በመጀመሪያ ጌታ ያሳየኝ ራእይ ስለ ጋሞ ዞን ነው። በጋሞ ዞን ላይ ድንገተኛ የጎርፍ አደጋ ሲከሰት አሳየኝ። ይህንን ራእይ ካየሁ በኋላ በዚህ ራእይ እየጸለይኩ ያለ ጌታ እንደዚህ አለኝ፣ አጥብቃችሁ ስለ ምድሪቱ ጸልዩ አለኝ። ስለዚህ ሁላችንም ይህንን መልእክት የምንሰማ የምንከታተል ሁላችንም በእግዚአብሔር ፊት አጥብቀን እንጸልይ። ሁለተኛ ጌታ ያሳየኝ ራእይ ስለ ፈረንሳይ ነው። በፈረንሳይ ላይ ከፍተኛ የሆነ የእሳት አደጋ ሲከሰት አየሁ። በዚህም ራእይ በእግዚአብሔር ፊት እንጸልይ። እግዚአብሔር አስቀድሞ ምስጢራትን እየገለጠ ጸልዩ የሚለን ድንገተኛ ሞት፣ ድንገተኛ ለቅሶ፣ ድንገተኛ ጥፋት እንዳይሆን ነው። ስለዚህ ስለ ትውልድ ስለ ሕዝብ ሸክም ያላችሁ ሁላችሁ ይህም መልእክት የሰማችሁ በማስተዋል አሁንም በእግዚአብሔር ፊት እንጸልይ። እግዚአብሔር ሆይ ስለዚህ ሰዓት እናመሰግናለን። ስለሰጠን ጊዜ ስምህ ይባረክ። ባሳየኝ ራእይ በክርስቶስ ኢየሱስ ስም እጸልያለሁ። ማንኛውም ክፉ ነገር ከምድራችን ላይ የተከለከለ ይሁን፣ ከህዝባችን ላይ የተከለከለ ይሁን። ድንገተኛ ሞት፣ ድንገተኛ የጎርፍ አደጋ በጌታ በኢየሱስ ስም የተከለከለ ይሁን። ብዙ ምህረት፣ ብዙ ቸርነት ለምድራችን እንዲሆን በኢየሱስ ስም እጸልያለሁ። አቤቱ ቅዱስ እግዚአብሔር አንተ እንድትራራልን፣ አንተ ጣልቃ እንድትገባልን በጌታ በኢየሱስ ስም እጸልያለሁ። ምህረት ቸርነት በእኛና በህዝባችን ላይ በምድራችን ላይ እንዲሆን በጌታ በኢየሱስ ስም ጸለይኩ። እግዚአብሔር ሆይ የሟቹን ሞት አትወድም። ድንገተኛ ለቅሶ፣ ድንገተኛ ሞት፣ ድንገተኛ ጥፋት ካንተ ዘንድ አይደለም። በክርስቶስ ስም የትኛውም ድንገተኛ ሞት፣ ድንገተኛ ሐዘን ከምድራችን ላይ ተከለከለ። ሰላም ለሀገራችን ኢትዮጵያ ይሁን። ሰላም ለምድራችን ይሁን። ደግሞ በኢየሱስም በፈረንሳይም ጣልቃ እንድትገባላቸው ምህረትና ቸርነት እንድታደርግላቸው በክርስቶስ ኢየሱስም ጸለይኩ። አቤቱ ጸሎታችንን ስለሰማ ተመስገን። ከኛ ጋር ስላለ ተባረክ። ሁልጊዜም ስለምትረዳን ስለምትራራልን ተባረክ። ስለ ሁሉ ከፍ በል በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ይሄ መልእክት የሰማችሁ ሌሎችም ሰምተው እንዲጸልዩ ይሄ መልእክት አድርሱላቸው፣ ሼር አድርጉላቸው። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት ባለፉት ጊዜያት በእግዚአብሔር ፊት ጸልይ እግዚአብሔር አምላክ እንድንጸልይባቸው ባሳየኝ ራእይ ሁላችንም በአንድነት እንድንጸልይ ወደ እናንተ ይዤ መጥቻለሁ። በመጀመሪያ ያየሁት ራእይ በሀገራችን ኢትዮጵያ እንደገና ጦርነትን ለማድረግ አዲስ ምዕራፍን ሊከፍት የተዘጋጀን ኃይል አሳየኝ። በዚህ ርዕስ አጥብቀን ሁላችንም እንድንጸልይ የጨለማውን ዓለም ሐሳብ፣ የዚህ ዓለምን ገዢ ሐሳብ፣ ጦርነትን ሊያደርግ ያለ የክፉን እቅድ ሁሉ እያፈረስን እንድንጸልይ በጌታ ፍቅር እጠይቃቸዋለሁ። ሁለተኛ ያየሁት ራእይ ከዛሬ 2 ዓመት በፊት ይህንን መልእክት እግዚአብሔር አሳይቶኝ ተናግሬዋለሁ። እንደገና በዚህ አንድ ውስጥ ተደጋጋሚ ይህንን ራእይ ያየው እየጸለይኩ ነበር። ደግሞም እናንተም በያላችሁበት እንድትጸልዩ ወደ እናንተ ይዤ መጥቻለሁ። በምድሪቱ ላይ የብዙ ሰዎችን ነፍስ ሊነጥቅ ያለ ከሰው ወደ ሰው በፍጥነት የሚተላለፍ አዲስ በሽታ ሲለቀቅ አየው። ስለዚህ ሁላችንም
የክፉን ስራ የበሽታን መንፈስ እየተቃወምን እያፈረስን በእግዚአብሔር ፊት እንጸልይ። ሶስተኛ እግዚአብሔር መንፈስ እንደዚህ አለኝ፣ ለጌዲዮ ህዝብ ጸልዩ አለኝ። በጌዲዮ ህዝብ ላይ ድንገተኛ ድንጋጤ ሊያደርግ የተዘጋጀ የጨለማው ዓለም አዋጅ አለ። ስለዚህ ለጌዲዮ ህዝብ ጸልዩ አለኝ። በእነዚህ ሀገራዊ መልእክቶች ሁላችንም አጥብቀን ነቅተን በማስተዋል እንድንጸልይ በጌታ ፍቅር ጥሬን አቀርባለሁ። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ ይላል። በወር አንዴ ጸልዩ፣ በሳምንት አንዴ ጸልዩ፣ በአመት አንዴ ጸልዩ አይደለም የሚለው፣ ሳታቋርጡ ጸልዩ ነው የሚለው። ይህንን ሚዲያ የምትከታተሉ እናቶቼ፣ ወንድሞቼ፣ እህቶቼ የዘመኑን ክፋት የምንዋጀው በጸሎት ነው። ጠላትን ድል የምንነሳው በጸሎት ነው። ምርኮን የምንበዘብዘው በጸሎት ነው። ስለዚህ ስለ ሀገራችን፣ ስለ ግላችን፣ ደግሞም ስለምናመልክበት ቤተክርስቲያን፣ ስለ ዓለማችን በእግዚአብሔር ፊት አጥብቀን እንጸልይ። ስንጸልይ እግዚአብሔር ይሰማናል። ስንጸልይ እግዚአብሔር መልስን ይሰጠናል። ስንጸልይ የከበደን ሸክም ይንከባለላል። ስንጸልይ የክፉ ስራ ይፈርሳል። ጠላት አይተኛም። ሁልጊዜም የሰው ልጆችን ለማጥፋት ለማጥቃት አያርፍም። የማያርፈውን ጠላት እኛ ደግሞ በመጸለይ የጠላትን ሐሳብ ማፍረስ እንችላለን። የእግዚአብሔር ቃል እንደሚል ሳታቋርጡ ጸልዩ እንዳለው ሳናቋርጥ እየጸለይን በህይወታችን፣ በቤታችን ላይ፣ በምድራችን፣ በሀገራችን ብሎም በዓለማችን ላይ ሰላም እንዲሰፍን ማድረግ እንችላለን። ጸሎት የማይቀይረው ኃይል የለም። ጸሎት ጠላትን ድል መንሻ፣ ምርኮን መበዝበዣ ትልቅ መሳሪያ ነው። ስለዚህ ሁላችንም አጥብቀን እንጸልይ። ክፉን ዘመን የምንዋጀው በጸሎት ነው። የጠላትን ምክር የምናፈርሰው በጸሎት ነው። በጨለማው ዓለም የሚታወጁ የበሽታ አዋጆች ሁሉ የሚመቱት በጸሎት ነው። ስለዚህ ሁላችንም ነቅተን በእግዚአብሔር ፊት እንጸልይ። ጸጋ ይብዛላችሁ። እግዚአብሔር አባት ሆይ በጌታ በኢየሱስም ስለዚህ ሰዓት እናመሰግንሃለን። መልካምነትህ ሁሌም ስላልተለየን እናመሰግንሃለን። ስለ ብዙ ምህረትህ፣ ስለ ብዙ ጥበቃ፣ ስለ ብዙ ቸርነትህ እናመሰግንሃለን። በምህረትህ ተጠብቀናል። በምህረትህ በሰላም ወጥተን እየገባን ነውና ስለበዛልን ምህረት፣ ስለበዛልን ጥበቃ እጅግ አድርገን እናመሰግናለን። ይህንን ፕሮግራም የሚካፈሉ፣ ይህንን ፕሮግራም የሚከታተሉ ሁላቸው በጸሎት ነቅተው በፊትህ መትጋት የሚችሉበት አቅም እንዲሰጣቸው ጸልያለሁ። ጸጋ እንዲበዛላቸው ጸልያለሁ። ማንኛውም ተጽዕኖና ድካም ከህይወታቸው ከዘመናቸው ላይ በጌታ በኢየሱስ ስም እንዲሰበር ጸልያለሁ። መሰዊያቸው በኢየሱስ ስም እንዲታደስ ጸልያለሁ። በጸሎት የበረቱ እንዲሆኑ በጌታ በኢየሱስ ስም እጸልይላቸዋለሁ። ከዚህ ቀን ጀምሮ የዘመኑን ክፋት ማሸነፍ የሚችሉበት ታላቅ የሆነ የጸሎት ኃይል እንዲለቀቅላቸው፣ በጸሎት ኃይል ታጥቀው እንዲነሱ በጌታ በኢየሱስ ስም እጸልያለሁ። ደግሞ ለምድራችን እግዚአብሔር ጣልቃ እንድትገባ የትኛውም የጨለመው ዓለም እቅድ፣ አዲስ የጦርነትን ሐሳብ ይዞ የሚመጣ የክፉ ሐሳብ፣ የክፉ እቅድ ሁሉ ከምድራችን ኢትዮጵያ ላይ እንዲፈርስ ጸልያለሁ። በየትኛውም አቅጣጫ በሀገራችን ኢትዮጵያ ላይ የሚታቀዱ ክፉ እቅዶች፣ የሚጠመዱ ክፉ ወጥመዶች በጌታ በኢየሱስ ስም የተሰበሩ ይሁን። የክፉ ምክር፣ የክፉ ፕሮግራም ከሀገራችን ኢትዮጵያ ላይ የፈረሰ ይሁን። ለሀገራችን ኢትዮጵያ ሰላም ይሁን። ለሀገራችን ኢትዮጵያ ረፍት ይሁን። ለሀገራችን ኢትዮጵያ ፍሬያማነትና ከፍታ ይሁን። ለሀገራችን ኢትዮጵያ በኢየሱስ ስም ድል ይሁን። የትኛውም የክፋት ልጅ እቅድ፣ የጨለመው ዓለም ሐሳብ፣ የዚህ ዓለም ገዢ ፕሮግራም ከምድራችን ኢትዮጵያ ላይ በኢየሱስ ስም ሐሳቡ፣ ክፉ እቅዱ እንዲፈርስ ጸልያለሁ። ሰላም ለሀገራችን እንዲሆን ጸልያለሁ። ወጥቶ ለሚገባው ማህበረሰብ ሁሉ ሰላም እንዲሆን ጸልያለሁ። ፈጽሞ ሀገራችንን ኢትዮጵያን እንድትጎበኛት
እንድታስባት በጌታ በኢየሱስም እጸልያለሁ። የጨለመው ዓለም ሐሳብ ድንገተኛ የሞት አዋጅ ሁሉ ከምድራችን ላይ እንዲሻር እጸልያለሁ። የጌዲዮን ሕዝብም በምህረት እንድታስብ በጨለመው ዓለም የታቀደበት ክፉ እቅድ ሁሉ እንዲፈርስ እጸልያለሁ። ለጌዲዮን ሕዝብ ሰላም እንዲሆን፣ ለትውልድ ሰላም እንዲሆን፣ የጨለመው ዓለም እቅድ ከዙሪያቸው እንዲፈርስ፣ ሊያስደነግጣቸው የተዘጋጀ የክፋት እጅ ሁሉ የታሰረ እንዲሆን ጸልያለሁ። ደግሞ በመላው ዓለም ላይ ሊለቀቅ ያለ የትኛው ቫይረስ፣ የጨለመው ዓለም ሐሳብ እቅድ፣ የሰዎች ክፉ ሐሳብ ሁሉ በኢየሱስም የፈረሰው ሰላም ለምድራችን፣ ሰላም ለዓለም እንዲሆን ጸልይኩ። በኢየሱስም ይህንን መልእክት የሚሰሙ ሁሉ በምህረት ይጠበቁ፣ በቸርነት ይጠበቁ። ክፉ ነገር ወደነሱ አይቅረብ፣ መቅሰፍትም አያገኛቸው። ከድንገተኛ በሽታ፣ ከድንገተኛ ሞት ህይወታቸውና ቤታቸው በጌታ በኢየሱስም የተጠበቀ ይሁን። በኢየሱስም ጸልያለሁ። አሜን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም ነው፣ በመከራ ቀን ሁሉ መሸሸጊያ ነው። ተባረኩ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። በሰማችሁት በዚህ መልእክት ጸልዩ። ይህንን መልእክት ደግሞ ሌሎችም ሰምተው እንዲጸልዩ ሼር አድርጉላቸው። ጸጋ ይብዛላችሁ። ታዲያ ጌታ አስቀድሞ መልእክቱን ሚስጥራትን ለነቢያት እየገለጠ ጸልዩ የሚለን ድንገተኛ ሞትና ለቅሶ ጥፋት እንዳይሆን ነውና ስለ ትውልድ ስለ ሕዝብ ሸክም ያለባችሁ ሁሉ በእግዚአብሔር ፊት ውደቁ ስንል መልእክታችንን ማስተላለፍ ወደድን። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ